በልደታው የአርቲስቶች ችሎት ያነበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጪ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸው እንዲሰጡ ለጥር 2 ቀን 2019 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታም ይዞ ሲነሳ ነው። ቀድመን በዛሀበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔም፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነም የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍርሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርቦ እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቤ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዛሀበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የሕግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገበናዎችን እንደሚያወጣም አጓጊ ሆኗል። እኮ ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ። ስለዚህ እኔ ለሰው መንገር ያለብኝ እንጂ መች እንደሚያዙ መች እንትን እንደሚሉ አውቀዋል። ፊንቴክ ኢንቨስትመንት መኪና የማስመጠጥ ፈቃድ የለውም። ሸዋ ነው ወይ ወደብ ላይ ምናምን ለካ ፎቶግራፊ እየተጠቀሙ ነው እንደዛ ሲያሳዩ ነው።
እንጂ ከጀርባ መኪኖች ኖረው አይደል። እንዴት አይነት ማጭበርበር፣ እንዴት አይነት ውንብድና ሲያካሂዱ እንደነበር እነዚህ ሰዎች በአርቲስት የተከበረ ሙያ ነው። በአርቲስት ስም ሲነግዱ የኖሩ ናቸው። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ የኖሩ ናቸው። እነሱን አምናችሁ በማስታወቂያ ታላችሁ ገንዘባችሁን የተበላችሁ ሰዎች ገንዘባችሁን ታገኛላችሁ። ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች፣ ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች ስለ 1.9 ቢሊየን ብር ጉዳይ ነው የምናወራው። 98 ቢሊየን ብር በባለስልጣናትና በታዋቂ ግለሰቦች ወይም አርቲስቶች ተበልቷል፣ ተመዝብሯል። የፊንቴክ ኢንቨስትመንት ድርጅት ዋና መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መሪላ ወንደር ነው የምትሰሩበት፣ በእርዳታ ሰበብ የራሳችሁን ንግዶም ተጣጣፉበት፣ ከጎን ሌላ ድርጅት ተከፍታላችሁ፣ እዚህ ልብስ ተሰጡ፣ ልብስ ቤት አላችሁ፣ ጨርቅ መደብር አላችሁ። በዛ ተወስዳ መጣ እና ቆን ድራማውን ነው የምላችሁ። ወንድም ካሊድ ከዚህ መኒ ላውንደሪውን ለሚሰራ ሰው እኮ ሳውዲ አረቢያ ላይ ሞት የተፈረደባት ሴትዮ ላይ 60 ሚሊዮን ብር ተሰብስቦ ብሩ የት እንደገባ ራሱ አይታወቅም እስካሁን። እኚህ ሁሉ የምንወዳቸውና የምናከብራቸው ሰዎች በፎርጅድ ወረቀት ታውቃላችሁ፣ በፎርጅድ ወረቀት ምንም ማስረጃ በሌለው ነገር እስከ ኤምባሲ ድረስ የውሸትን ሁሉ ነገር ደብዳቤ ውሸት ነው መግለጫ ሰጥተው እንደዚህ ይኸው ድራማ የምታዩት በፎርጅድ ወረቀት ነው። ይሄን ታውቃላችሁ። ከ2 ሚሊዮን ሪያል በላይ ነው በዚህ ጉዳይ ላይ የተሰበሰበው። ብሩ የት እንደገባ አይታወቅም። ምንም አይነት ማስረጃ የላቸውም። በእርግጠኝነት ነው የምነግራችሁ። በዚህ ጉዳይ ላይ እኔ በግሌ ፌደራል ፖሊስ ለስመጥሽ ጥቆማ የምሰጥ ይሆናል። ሞራላቸውን ሸጠው በዚህ ልጅ ስም እየለመኑ ብሩ የት እንዳለ አይታወቅም። ታሪኩም የፈጠራ ነው። የፍርድ ቤት ማስረጃ የላቸውም። ልጁ ራሱ እውነት ውሸት አይታወቅም። ሌላ የምትባለው ልጅ ራሱ የት እንዳለች አይታወቅም። አንድ ነገር ልንገርህ፣ አንተም ሆነ ይገረም ምናምን ተብዬ ማለት ነው ከገዳም የበላችሁትን 108 ሚሊዮን መጀመሪያ መልስ። የዛ ሄደ እንድትማር መኪና አስመጣላችኋለሁ ብሎ እጥብ ያደረጋቸው ካምፓኒ ማለት ይሄ ካምፓኒ ይሄ ስራ ሲሰራ ትልቁን ድርሻ የተወጡት እነዚህ ሰዎች ናቸው። ለፖለቲካ ዓላማ ሊሆን ይችላል፣ ለሽብርተኛም ሊረዳ ይችላል። ለምንም ሲቀጥል ደግሞ ሃይማኖታዊ ወላ የእስላም ብለው ወላ የክርስቲያን የእርዳታ ተቋም አንፈልግም፣ መፍረስ አለበት። ሰለሞን ቦጋለ የተባለው ግለሰብ በ6 ቢሊዮን ብር ሆስፒታል ሰራለው እርዱ ሲል ማንም ኢትዮጵያዊ የለቀቀለት የእሱንም እንጠያየቃለን። ገና አንላቀቅም። እኔ በጣም ደስ ብሎኛል። ባይዚ አንድ ወር ሰራዊት ፍቅሬን እስር ቤት ካስቀመጥከው በቃ ተንፈሶ ነው የሚወጣው። ተለቀሃል፣ በዋስ ተለቀሃል ማለት ተፈታሃል ማለት አይደለም። በክስ ተመስርቷል። 10 ጊዜ ትመላለሳለህ ፍርድ ቤት። ክሱ እስኪያልቅ ውሳኔ እስኪሰጥ ድረስ ከዚች ሀገር ግን እሺ፣ በጣም ይቅርታ። በጣም ሁላችሁንም እጅግ ማከብራችሁ እንግዶች፣ እናንተ በኪነ ጥበቡም በማስታወቂያውም በህጉም